ያለብን ተጠባቂ ጨዋታ አርሰናል ከፉልሃም ላይንአፕ እንሰራለን። ከአንድ ጎል በላይ ማግባት መቼ ነው ምንችለው ነው ማለት ማን የአንድ ጎል ብቻ ነው ያገባን ያለ ነው። እስቲ ይሄ ጨዋታ ላይ 2 ወይ 3 ከዱዋ ጋር ማን ይሄ ዋንጫ በቋጠሮና በዱዋ ነው የሚበላው። ገባለ በዱላ ካልሆነ ወደ ዱዋ ትቀይራለህ። በረኛና የማል ተከላካይ ካሁን በኋላ ምንም መናገር ራሱ አያስፈልግም። ይሄ ቪዲዮ አጠር ነው የሚለው ምክንያቱም አብዛኛው የተረጋገጠ ነገር ስለሆነ ጥቂት ቤቶች ብቻ ነው ለውጥ ሊኖር የሚችለው። ስለዛ እነሱን በደንብ እናወራባታለን። ራያ ጋብሪኤል ሳሊባ ግልጽ ነው ማለት ራይት ባክ ጋር ስንመጣ አሁን ውይይት ያስፈልጋል። ምክንያቱም ቲምበር አሁንም አልተመለሰም ተባለ። አረ ተሰቃየን። አረ ቲምበር ሞስኬራ ወይም ዋይት ነው ያለን እጃችን ላይ ማለት እና ሁላችሁም አረ ሞስኬራ ይሻላል ምናምን ልትሉ ትችላላችሁ። ግን እኔ ሞስኬራን 1v1 ከመሃል ተከላካይ ጋር እንጂ ከፈጣን ዊንገር ጋር ከአጭር ዊንገር ጋር ምናምን አይደላኝም ነው ማለት ምንም ይሁን ምንም አቋም ላይ ባይሆንም ቤን ዋይት ስንት ጊዜ ይሄንን ቦታ ከቨር አድርጎልን ምናደንቀው ተጫዋች የነበረበት ጊዜ ስለነበረ አሁንም አማራጭ የለንም። አምነነው በቤን ዋይት መግባት ይሻለናል። ምንም አማራጭ ስለሌለን ቤን ዋይት እመኑኝ ነው የምላችሁ። ሞስኬራ ገብቶ ደግሞ ሞስኬራንም እንድጠሉት እንዳያረጋችሁ ተረዳችሁ። ቤን ዋይትን ኦሬዲ ተቃጥላችሁበታል። ዛሬ አያቃጥለንም ብለን ተስፋ በማድረግ ቤን ዋይት እናስገባለን ማለት። በግራ በኩል ስንመጣ ካላፊዮሪ የአትሌቲኮ ጨዋታ ላይ ትንሽ ደቂቃዎች ቢያገኝ አሪፍ ነበር ወደ ሪዝሙ እንዲመለስ። ይሄን ደግሞ ካላደረገ ቀጥታ ከጉዳት መጥቶ ስታርት ማድረግ አለበት ብዬ አላስብም። ሂንካፔን አስጀምረውና ሰከንድ ሃፍ ላይ ካላፊዮሪን በተለይ ጎል ካስፈለገን የፈጠነ አስገባው። ቦለር የሆነ ተጫዋች ስለሆነ ካላፊዮሪን ታስገባዋለህ። መሃል ላይ የተረጋገጠ ነገር ነው። ዙሜንዲ፣ ራይስ፣ ኦዲጋርድ ባለፈው ተጎድቶ ነው የወጣው የሚባል ወሬ አለ። ግን እንዳይጎዳን ያስወጣው ትክክለኛ ውሳኔ ኤዜን አስገባው። ከዛ በኋላ እዚህ ጋር ኦዲጋርድ ይገባል። ግራ ላይ ደግሞ ኤበሬቼ ኤዜ። አሁን ሶስቱን ሯጮች ይዘንልህ አንገባም አባቴ። 2 ቢልድ አፕ ማድረግ የሚችሉ ፋይናል ሰርድ ላይ ክሬት ማድረግ የሚችሉ ከዛ ላይ ዮከሬዝ ቦክስ ውስጥ ይጠብቀን ነው ገባር። ካደረስንለት ያገባል፣ ካላደረስንለት ደግሞ ሌሎች ያገባሉ ብለን ዱዓ እናደርጋለን። አቤት ዱዓው በዛብን ነው ማለት። በዚህ በኩል ሳካ ይገባል። መሃል ላይ ደግሞ ቪክተር ዮከሬዝ ለማክሰኞ ጨዋታ ከአትሌቲኮ ጋር ካይ ሊደርስ ይችላል እየተባለ ነው አባቴ። ግን በዚህ በኩል ኤዜና በዚህ በኩል ሳካ ከሆነ የሚጫወተው ማን ነው አባቴ? ቪክተር ዮከሬዝ የመቀለብ እድል አለው ነው ማለት። በተለይ ኤዜን እየተጠጋ ሲጫወት ሳካን እየተጠጋ ሲጫወት ቦክስ ውስጥ የሆነ ነገር ይፈጥሩለታል። ሳካ ባለፈው ሽት ነበር አይደለ? ግን ለኤዜ ፔናልቲ ወደ መሃል ያችን ኳስ 90 ደቂቃ ማድዌክ ተጫውቶ ይሄን ፓስ አላደረገም። ገባር ኤክስፒሪየንስ ማለት ይሄ ነው። ሳካ ዮከሬዝ ኤዜ የሆነ ነገር መፍጠር ይችላሉ ብዬ ገምታለሁ። ዋና ኦዲጋርድ የሆነ ነገር ካለ 2-3 ጎል ጠብቅ ለአባቴ። ለማንኛውም አርቴታ የፊታችን ቅዳሜ ምሽት 1 ሰዓት ተኩል ከፉልሃም ጋር ከምናደርገው እጅግ በጣም ወሳኝ ጨዋታ በፊት ማለት ነው ከጋዜጠኞች ጋር ሀሳብ አስተያየቱን ተለዋውጧል። ምን እንዳለ ላካፍላችሁ። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ሆነ ጁኒያን ቲምበር እና ካይ ሃቨርት ከነገ ጨዋታ ሙሉ ለሙሉ ውጪ ናቸው ብሏል። ጀማው የቲምበር ነገር እጅግ አሳሳቢ ሆኗል። ጀማው አርቴታ ራሱ መች እንደሚመለስ ሚያውቅ አይመስለኝም ጀማው። ከዛ በተጨማሪ ደግሞ ማርቲን ኦዲጋርድም እንደዚሁ እርግጠኛ አይደለንም የነገ ጨዋታ ላይ ይኑር አይኑር በሚለው ጉዳይ ላይ የሚል ሐሳብ ሰጥቷል። እንግዲህ ባለፈው ተቀይሮ ሲወጣ እንግዲህ በሻምፒዮንስ ሊግ ከአትሌቲኮ በነበረን ጨዋታ ላይ ማለት ነው የጉልበት ያለፈው ጉዳቱ እንደተመለሰበት ጭምጭምታዎች እየወጡ ነበር። አርቴታ ምንም ኮንፈርሜሽን አልሰጠም። ግን ከነገ ከፉልሃሙ ጨዋታ ይድረስ ማቆም ነገር የለም ሲል ተናግሯል። ጀም ስለ ተጫዋቾቻችን የጤንነት ሁኔታ ያካፈለን ይህንን ይመስላል። ቀሪ መረጃዎች አሉ በቀጣይ ቪዲዮ ይዤ የምመለስ ይሆናል። ጀም ይመቻችሁ። ፍሬውን አፍኖ ወያላው ላይ ቋጥሮ አገሪቷን ሰላም አድርጎ ለአባቴ ባስ አባቴ አማናውን ተቀብሎ ለመንደሩ ሕዝብ አሳውቆ በፍሬያቸው አስቋጥሮ አገሪቷን አማን አድርጎ ለተተኪው ትውልድ ለኔ ባስ እኔም አማናዬን ተቀብዬ የአያቶችን ርስት አከበሬ አቋማን መስርቼ ዓለምን አስቋጥሬ አገሪቷን አማን አድርጌ ለተተኪው ትውልድ ለታናሾቼ ማስተላለፍ ይሆናል። አመሰግናለሁ። ዛሬ ማለት ነው አርሰናል በፉልሃም ከተሸነፈ ብሌሚቶንም እሺ እኔ ነኝ እየቋጠርኩባቸው ያለሁት እየጨረርኩ ነው። በቃ ደግሞ ይኸውልህ ታውቆኛል የሆነ ቅፍፍ እያለኝ ነው። ቅፍፍ ስለ ለነሱ እኔ እየቀፈፈኝ ነው። ዛሬ ፉልሃም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ
ይሄን ለማለት ነው። ዩሊያንስን ከፋይፍ ቢ አመሰግናለሁ። ፍቱ ፊቱ ይላል የኛ ቲም ግን ማለት ነው ፊቱም ፍትፍቱም ራሱ ነው ማለት ዛሬ ማታ 1 ሰዓት ተኩል ላይ ጨዋታ አለ። የጨዋታ ቀን ከጨዋታው በፊት ዩኒቾች ነገር ልበላችሁ እናንተ ኮፒ ሊንክ ያረጋችሁ እቺ ቪዲዮ ጀምሯት። ከሁሉም ነገር በፊት ግን ፉዬ 1 ሚሊዮን ግን ምን ያክል ብዙ እንደሆነ ታውቃለህ? 1 ሚሊዮን ኧረ በስመ አብ ማርያምን እንኳን ደስ አለሽ የኔ አባት ደስ ብሎኛል። አንቺ ወደ ጨዋታው እንመለሳለን። የተናፋቂ ቡድናችን ኤሚሬትስ ከገባ ጊዜ ጀምሮ ብቻ ሲሆን ሃይብሬ የነበረበት ሳለ ራሱ ፉላም በሜዳችን መጥቶ አሸንፎን አያውቅም። እንደዚህ አይነት ታሪክ ሲወራ የሆነ አዚም ተያይዞ ይመጣል። ግን ዛሬ ማንን ነው ማናዳምጠው? ማን ካለፉት 4 ጨዋታ ግን አሸንፈናቸው ስለሆነ ዛሬ ወጋ ማድረግ አለብን። ችግሩ ቡድናችን ያለፉትን 8 ጨዋታዎች ከ1 ጎል በላይ ማስቆጠር አልቻለም ማለት በጨዋታው ላይ ማለት ነው። ያ ደግሞ በጣም ትልቅ አዛ የሆነ ሪከርድ ነው። ዛሬ ታውቃላችሁ በጎል ዲፈረንስ ከሲቲ ጋር እየሄድን እንዳለን አምነናቸው ነጥብ ይጠላሉ ምናምን ነገር ብለን እንደማንጓዝ፣ ስለዚህ ጎሎችን ማስቆጠር ያለብን ጨዋታ ነው። ፉላሞችም ጎል ማግባት እየከበዳቸው ካለፉት 5 ጨዋታዎች 4 ጎል ብቻ ማስቆጠር ይቻሉ። ይህ የሆነበት ታላቁ ምክንያት ደግሞ አሌክሳንደር ኢዮቢ በጉዳት ምክንያት የዛሬውም ጨዋታ ላይ አለመኖሩ ነው። ሃምስትሪንግ ጉዳት ተጎድቷል። ከሱ ውጪ ሪያን ሴሴኞንም አይኖርም ተብሏል። ቴቴም የለም። ኬቨን የሚባለው ያ ላመንስ ላይ ኤፍ ያገባው ልጅ እሱም የለም። በሚያሳዝን ሁኔታ ደግሞ እኛ ጋር ጁሪያን ቲምበር እንደተጠበቀው የለም። ካይ ሃቨርትዝ እንግዲህ ለአትሌቲኮ ጨዋታ ሊደርስ ይችላል ተብሏል። ማርቲን ኦዴጋርድ ደግሞ እስኪ እናያለን ያለው ሱፐር ሚኬል አርቴታ ይሄ ጨዋታ ለኛም ለነሱ በጣም ትልቅ ጨዋታ ነው። አሁን እዚህ 10ኛ ላይ ይገኙ እንጂ 48 ነጥብ ነው ያላቸው። ካሸነፉ 51 ነጥብ ይዘው እስከ 6ኛ ድረስ መምጣት ይችላሉና በጣም የተያዘ ፊክስቸር ቴብል ስለሆነ ያን ነገር ከግምት አስገብተን ወጥረን ነው መጫወት ያለብን። እኛ ደግሞ ካሸነፍን በ6 ነጥብ አድርገን ከሲቲ ጋር 2 ጨዋታ ቢኖራቸውም ፕሬሸሩን ፓይል ኦን የምናረግበት ትልቅ እድል ነው። ዛሬ ውዱ ክለባችን 3-0 ያሸንፋል ብያስ ክሊንሺት 3-0 ያሸንፋል ብዬ አስባለሁ። ፎሎ ኮፒ ሊንክ ሼር እያረጋችሁ የማቻቸው። እሺ ሌላው ይቅር ቢያንስ የዛሬን በቃ አርሰናል ይሄን ጨዋታ አሸነፈ ማለት ጫናው ሲቲ ላይ በቃ እንዳለ ነው የሚወርደው። 2 ማች ነው የሚሆንበት ማለት ነው። ኤቨርተንን ገጥመን ከዛ ፓላስ ቦርንሞዝ እግዚአብሔርን ጭራሽ እኔ እንዴት እንደሚሆን አላውቅም። ዛሬ ግዴታ ባለፈው ኒውካስትልን ገጥሞ ነው አርሰናል ይሄ ሺት የሆነ ኒውካስትልን ገጥሞ ነው እና ፉላም ዛሬ እንደው በቃ አትፍሩ ተጫወቱ በቃ ሳትፈራ እኮ መጫወት ነው አይደል? በቃ አርሰናል ደግሞ ራሱ ለማሸነፍ ነው የሚገባው። በቃ አቻውን አይፈልግም፣ ቀጥታ ዊኒንግ ነው። ለምን ጫና መፍጠር ይፈልጋል ሲቲ ላይ ማን ዛሬ እኔ በቃ እኔ ቻልኩትን አድርጌ ነው የምቋጠረው። ኤፕሪል ወርን ማለፋችን ነው። ኦኬ በጣም የተመታ ምት የተረገመ ወር ነው ኤፕሪል ወር ማለት እና እሱን አልፈናል። ያ ማለት ሜይ ላይ ገብተናል። አሁን ሜይ ላይ 70% የማሸነፍ ንጻሬ ያለን። ኦኬ ኤፕሪል ላይ 40% ነው የነበረን እና ኮፒ ሊንክ አድርጉ። ቆይ ይሄንን አካውንት ፎሎ ያደረጋችሁ ሰዎች ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ጥሩ ላይ ነን ያለነው፣ በጣም አሪፍ ላይ ነን ያለነው። ለዋንጫ 4 ጨዋታ ነው የቀረን፣ 4 ጨዋታ ማለት ነው እና አሁን በ3 ነጥብ እየመራን ነው። ዛሬ በ6 እናደርገዋለን ሲቲ እስኪጫወት ድረስ ቀሪዎቹን ጨዋታዎች ማለት ነው እና ዛሬ ካሸነፍን ሙሉ በሙሉ ፕሬሸሩ ሲቲ ላይ ይሆናል፣ እያንዳንዱን ጨዋታ የማሸነፍ ማለት ነው እና አርሰናል ናፍቆኛል፣ ተጫዋቾቹ ናፍቀውኛል፣ ፕሪሚየር ሊጉ ናፍቆኛል። ዛሬ ፏ ብለን ላይቭ ላይ እናያለን። ይመቻችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ከአርሰናል ጋር ወደፊት ሜን ፏ ብለን ነው የምናየው። ዛሬ ምሽት 1 ሰዓት ተኩል ላይ በሜዳችን ኤምሬትስ ስቴዲየም ፉላምን የምናስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ በጨዋታው ዙሪያ ያሉትን መረጃዎች ባጭሩ እንመልከት። መጀመሪያም በፉላም በኩል የቀድሞ የክለባችን ተጫዋች አሌክስ ኢዮቢ እንዲሁም ለፉላም ጥሩ ብቃትን እያሳየ የሚገኘው ሪያን ሴሴኒዮ እና ኬቨን ከዛሬው ጨዋታ ሙሉ ለሙሉ ውጪ እንደሆኑ የፉላሙ አሰልጣኝ ማርኮ ሲልቫ ተናግረዋል። ክለባችን በኩል ጁሪያን ቲምበር እና ካይ ሃቨርትዝ ከዛሬው ጨዋታ ሙሉ ለሙሉ ውጪ ናቸው። ከዛ በተጨማሪም በአትሌቲኮ ማድሪዱ ጨዋታ ላይ ጉዳት የደረሰበት ማርቲን ኦዴጋርድም ለዛሬው ጨዋታ የመድረሱ ነገር አጠራጣሪ እንደሆነ ሚኬል አርቴታ ተናግሯል። ሁሉም ጃሬድ ጊሌት ጨዋታውን በዋና ዳኝነት የሚመራው ሲሆን ፒተር ባንክስ ደግሞ በቪአር በኩል የሚኖር ይሆናል። ዛሬውን ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። እናንት የመድፈኞቹ ደጋፊዎች ሆይ የዘንድሮ ዋንጫ ከፍ ለማድረግ ተዘጋጅታችኋል ወይ? ሚዜነትስ አልሰለቻችሁም ወይ? የዛሬውን ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። እስኪ በኮሜንት ላይ የገባችሁ ደግሞ ዋንጫው አይቀርም ዘንድሮማ የኛ ነው እያላችሁ በኮሜንት አጥልቅልቁት። እኔም እንግዲህ እንደምትመለከቱት 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ስለቀሩኝ ሁላችሁም ፎሎ በማድረግ ተቀላቀሉ። ወይኔ ከ9 ነጥብ ርቀን ዋንጫውን የት ነው የምንበላው? የት ነው የምንደስተው? እንዴት አይነት የደስታ ቪዲዮ ነው የምንሰራው እንዳልተባባል አሁን እሱ ሁሉ አልፎ አንድ ጨዋታ ከተሸነፍን እንበላለን፣ ካሸነፍን እንበላለንም እኮ አይደለም እንተርፋለን፣ ከተሸነፍን ደግሞ አበቃለን የሚል አጣብቂኝ ውስጥ ገባል። ፉልሃም ማለት ደግሞ በፕላቲኒየም ደረጃ ሚዜ እንድንሆን
ከአመት እስከ አመት የለንደን ቲም ሆኖ ብጥብጥ ያደረገንና ዋንጫ ለማጣታችን ሚዜው ለሚባለው ስም ወይ የመጀመሪያውን ወይ የመሃሏን ወይ የመጨረሻውን ስም እጁ ያለበት ከፍተኛ ደረጃ ስፖንሰራችን ነው። ዛሬ 3 ጎል ማግባት ጥሩ አገባን ሳይሆን ግዴታችን ነው። ማሸነፍ ተውትና 3 ጎልና ከዛ በላይ ማግባት ያለብን ጨዋታ ነው። ቴሌግራም ላይ ማለት ነው ቤተሰብ ከሐሙስ ጀምሮ እኔ ነኝ ያሉ ቆማሪዎች በቃ የፊዚክስ ሊቅ የሚባሉ አድሚኖች ተሰብስበው የሚያወጡት ከአርብ ከሐሙስ ጀምሮ የቅዳሜ እየተበጠረ የሚሰራበት 8 ቲኬት ደግሞ ዛሬ ተለቆ ህዝቡ ሁሉ በኢንቦክስ አረ ልቀቁት ብሎን እንግዲህ ሰርተን የለቀቅነው ትንሽዬ ብር ይዞ መጥቶ እስካሁን ድረስ እያሳደገ የተወሰነውን እያጠፋ አንዴ ብቻ ዲፖዚት አድርገህ ገንዘብ የምታፍስበት ቤት ቲፕ 0912 ነው። ብዙ አልልህም፣ ግባና የዛሬዎቹን ተቀላቀል። ካመለጠ ስክሮል አድርገህ እዚህ ደርሰሃል አይደል? የአርሰናል ደጋፊ ከሆንክ እንዳታሳልፈው ኮፒ ሊንክ ሪፖስት አድርገህ ይህን ቪዲዮ እስከ መጨረሻው የመከታተል ግዴታ አለብህ። እንዲሁም ለሰፊው የአርሰናል ጀማ እንዲዳረስ ላይክ፣ ፎሎ እያደረግ ሼር ማድረጉን በደንብ ትያያዘዋለህ። ምክንያቱም ክለባችን ዛሬ ጨዋታ ስላለው በአግባቡ ልመርቀን የመጣሁት ማለት ነው። ክለባችን ዛሬ በኤምሬትስ ስቴዲየም ፉልሃምን ይገጥማል አይደል? ስለዚህ ኮመንቱን አሜን እያልክ ታጥለቀልቀዋለህ። እኔ ምርቃቱን አጎርፍላለሁ ማለት ነው። ደግሞ ሴቭ አድርገህ ማስቀመጥ እንዳትረሳ። እኔ ያልኳት ጠብ አትልም፣ ታያለህ። ዛሬ በቃ ፉልሃምን የሆነ መደበሪያ የምናረጋት እየመሰለኝ ያለው ጋይስ። ምክንያቱም አብዛኞቻችን እየፈራን ያለነው ባለፈው በጠባብ ውጤት ስላሸነፍን በሻምፒዮንስ ሊጉ ማቻ ወጥተን ስለመጣን ምናምን ፉልሃም ሊከብደን ይችላል፣ ግን በሰፊ የጎል ልዩነት የምናሸንፍበት ዴቪድ ራያ 17ኛ ክሊንሺቱን የሚያስጠብቅበት ዛሬ በፕሪሚየር ሊጉ በቃ ታሪክ የምንሰራበት ቀን ነው። ክሊንሺት አስጠብቀን የምንወጣበት ቪክተር ዮኬሬሽ ደግሞ ወደ ሜዳ ገብቶ እንደባለፈው እንደ አትሌቲኮ ማድሪዱ ጨዋታ ጎል አስቆጥሮ አሲስት አድርጎ ሴሌብሬሽኑን ፏ የሚያደርግበት ከዛ ሳትሉም ጥቁሩ አልማዝ ቡካዮ ሳካ ወደ ሜዳ ተመልሶ ተቺዎችን አፍ የሚያዘጋበት በጎልና በአሲስት የሚያሸበርቅበት ኤበሬቺ ኤዜ የባለፈውን ማጂክ ዛሬም የሚያስመለክትበት ምርጥ ጨዋታ ያርግልን ማለት ነው። አይ ቲንክ ዩሪየን ቲምበርና ካይ ሃቨርትዝ ወደ ሜዳ አይመለሱም፣ ዛሬ ጉዳት ላይ ናቸው። ነገር ግን ክለባችን ባለው ስኳድ በሰፊ የጎል ልዩነት አሸነፈን ወጥተን መሪነታችንን በደንብ የምናጠናክርበት ምርጥ ጨዋታ ያርግልን። እንዲሁም እንደዋዛ የሚለቅ አይነት ቡድን አይደለም ፉልሃም፣ ይገባኛል። ነገር ግን ሜዳችን ስለሆነ የሜዳ አድቫንቴጅ ይዘን ባለፈው ያሳረፍናቸውን ተጫዋቾች ዛሬ ወደ ቋሚ አሰላለፍ ተመልሰው የምናይበት ጨዋታ ስለሆነ በእርግጠኝነት ክለባችን ያሸንፋል ብዬ መናገር እደፍራለሁ። ነገር ግን ሁሉም ነገር የሚወሰነው በዛች 90 ደቂቃ ስለሆነ ብዙ ጎል የምናስቆጠርበት ምርጥ ጨዋታ ያርግልን የኔ የራሴ ዊሽ ነው። እናንተም ኮመንቱ ላይ ሀሳባችሁን ማስቀመጥ እንዳትረሱ። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለሰፊው የአርሰናል ጀማ እንዲዳረስ ደግሞ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ ማለት ነው። ከጨዋታ በኋላ እንገናኛለን። ይመቻችሁ። ሲዝናችንን የሚወስኑ 5 ወሳኝ ጨዋታዎች ሀቢቢ ወሳኝና አንገብጋቢ ጨዋታዎች እንግዲህ ከፉልሃም ጋር አለን ዛሬ ማለት ነው። ከዛ ደግሞ ከአትሌቲኮ ማድሪድ ጋር ይኖረናል ሁለተኛው ጨዋታ ማለት ነው። ከዛ ዌስትሃም ጋር ይኖረናል። አዌይ ነው፣ አዛ የሆነ ጨዋታ ነው። በርሌ ጋር ሆም አለን፣ ጎል የምንሰበስብበት ጨዋታ። ሲቀጥል ፓላስ ጋር ነው፣ ፓላስ አሸንፏል። ምናልባት እንግዲህ ቻምፒዮን የሚሆንም ከሆነ ወይ ደግሞ የሚሸነፍ ከሆነ ለእኛ ነው አድቫንቴጁ ማለት። ሻምፒዮን የሚሆን ከሆነ እዛ አውሮፓ መድረክ ላይ ያው ጨብሰው ምናምን እንትን ስለሚሉ እንትን ይላሉ። ከተሸነፉም ደግሞ ሳይኮሎጂካሊ ብዙም ቶርች ስለሚሆኑ ያው የሚከብድ አይመስለኝም። ብቻ የዚህኛው የፉልሃሙ ጨዋታ በጣም ወሳኝ ነው። ሲቀጥል ደግሞ ከዌስትሃም ጋር የምናደርገው ዌስትሃም ላለመውረድ ይታገላል። በጣም ሲሪየስ የሆነ ጨዋታ ነው። ብቻ ዱዓ የሚያስፈልገው ነው። የአትሌቲኮ ጨዋታ ካለፍን ደግሞ ፋይናሊስት እንሆናለን ማለት ነው። ኦልሞስት ከ20 ምናምን ዓመት በኋላ ማነው ሀቢና። እስኪ ሀሳባችሁ ኮሜንት ላይ ቶሎ ደቅ መቻችሁ። ሁሉም የአርሰናል ደጋፊ የሚስማማበት ነገር አርሰናል በዚህ ጨዋታ ነጥብ ይጥላል። ይሄ ሲወርድ ሲዋረድ የመጣ ነገር ነው። ከአያቶቻችን የነበረ ታሪክ ነው። ፉልሃም አርሰናልን ነጥብ ያስጥሏል። ወያቸው ይወጣል ወይ አሸንፎት ይመጣል። አርሰናል በዚህ ጨዋታ ነጥብ አያገኝም። ይሄንን ቪዲዮ ሴቭ አድርጉ ስትፈልጉ። አይመለከተኝም፣ ግን ሪያሊቱ ያ ነው። አርሰናል በፉልሃም የበላይነት ይወሰድበታል። በዚህ ሳምንት ስታደርጉት የነበረው ጨዋታ የቀሽም ጨዋታ ነው። ሁላችሁም ታውቁታላችሁ። ፉልሃም እናንተ ላይ ያለውን ታሪክ ታውቃላችሁ። አሁን ደግሞ ይደግመዋል። እኔ አርሰናል ማለት ነው ሲቲን በ6 ነጥብ በልጩ ቴንሽን አደርጓለሁ ምናምን አይሆንም። ወያለው ስለማይሆኑ ቴንሽን ውስጥ የሚገባ ቲም ስለማታውቅም እኔ እናንተ ናችሁ ቴንሽን ውስጥ መገቡት። ገና ለገና በ6 ነጥብ እንበልጧለን የሚል ሳቢ ቴንሽን ውስጥ ይከታችኋል እንጂ ሲቲ ቴንሽን ውስጥ የሚገባ ቲም አይደለም።
ምን አለ በሉኝ ደግሞ አርሰናል ነጥብ ካልጣለ እኔ መጥቼ እንዲህ ካልዘለልኩ ማለት ነው እናያለን።